ይህ አዋዜ ልዩ ሰበር ነው። የአሜሪካ ሴኔት ሕግ መወሰኛው ምክር ቤት ከዓመት ተኩል በላይ ሲብላላና ሲጉላላ የኖረውን አዲስ አይነት ከባድ የራሽያ ማዕቀብ ሰነድ በአጥለቅላቂ ድምፅ አጸደቀ። የዩክሬኑ ፕሬዚደንት ዘለንስኪ ከደስታቸው የተነሳ እራት ለምኔ የሚያስብላቸው ታላቅ የምሥራች ነው ውሳኔው። በአንጻሩ ለራሽያ ፕሬዚደንት ቭላዲሚር ፑቲን ደግሞ እንቅልፍ አልባ ሌሊት ይጋርጣል። ከዚህ ደጋፊ ኪየቭና የሞስኮ ጸር ውሳኔ በስተጀርባም ዋናው ሰው ሰሞኑን አፈር የቀመሱት አይፈር ለፊቱ የሆኑት ሴናተር ሊንድሴ ግርሃም ነበሩ። የአሜሪካ ሕግ መወሰኛ ምክር ቤት 86 ለ11 በሆነም አጥለቅላቂ ድምፅ ይሁን ያለው ውሳኔ ፕሬዚደንት ፑቲን ከ4 ዓመት ተኩል በላይ ልዩ ዘመቻ የሚለውን ተላላ ስሙን ያልቀየሩበትን ነገር ግን ከሁለቱም ወገን ከሚሊዮን ያላነሱ ወታደሮችን ሕይወት የበላ ወይም አካላቸውን ያጎደለ ጦርነት ለመቀጠል ቃል በቃል ነዳጅ የሆነውን የነዳጅ ሀብታቸውን የሚገዙ አገራት ላይ ፕሬዚደንት ዶናልድ ትራምፕ የ100% ታሪፍ እንዲጥሉ መብት የሚሰጣቸው ነው። ውሳኔው ሕግ ሆኖ ለመውጣት የሃውስ ኦፍ ሪፕሬዘንታቲቭስ ወይም የተወካዮች ምክር ቤትን ተመሳሳይ እሽታ ማግኘት አለበት። ይሁንና ለራሽያ ትንሽዬ የትንፋሽ ዕድል የሚሰጥ እረፍት ላይ ናቸው። እስኪመለሱ መጠበቅ ግድ ይላል። ከዚህ የራሽያን የጦርነት አከርካሪን ለመስበር ከታለመ የሕግ ረቂቅ ጀርባ የነበሩት የሳውዝ ካሮሊና ሴናተር ሊንድሴ ግርሃም እስከ መጨረሻ ትንፋሻቸው ታግለውለታል። ግርሃም በአንድ ወቅት በዘለንስኪ የምድር ቤት ቤተ መንግሥት ውስጥ ሆነው ሲወያዩም የአሜሪካ ገንዘብ ጥሩ ቦታ ላይ ወይም ጥሩ ነገር ላይ የዋለበት ስፍራ የዩክሬን ጦርነት ነው፣ የራሽያኖች ደም እየፈሰሰ ነው በማለታቸው ብዙዎቹ ያውቋቸዋል። ግርሃም ይህንን ተልኳቸውን በመቀጠል ኪየቭ ድረስ ተጉዘው ዘለንስኪን አይዞ ብለው አጀግነው ወደ ቤታቸው ከተመለሱ በኋላም ብዙም ሳይቆይ ልባቸው ድንገት ከርቷቸው በመኝታቸው ላይ ሸተት ማለታቸው አይዘነጋም። ሴናተሩ ያረፉት በፈረንጅ ጁላይ 12 2026 ወይም በኢትዮጵያ ሐምሌ 5 2018 እሁድ ዕለት ነበረ፣ ከዛሬ 26 ቀን በፊት። ሁነኞቹ የራሽያ የነዳጅ ደንበኞች ቻይናና ህንድ ሲሆኑ ቱርክ፣ ሃንጋሪና ስሎቫኪያ ቀላል የማይባል ድርሻ አላቸው። ራሽያ በሽያጩ በዓመት ከምታገኘው 150 ቢሊዮን ዶላር ውስጥ ከ55 እስከ 65 ቢሊዮኑ የቻይዋን ወይም ከቻይና የሚገኝ ገቢ ነው። ህንድ ከ50 እስከ 60 ቢሊዮን፣ ሃንጋሪ ከ1.8 ቢሊዮን እስከ 2.3 ቢሊዮን ድረስና ስሎቫኪያ ከ1.2 እስከ 1.7 ቢሊዮን ድረስ ነው በየዓመቱ ከራሽያ የሚገዙት ነዳጅ ዋጋ። አሁን በአሜሪካ ሴኔት የጸደቀው ሕግ በተወካዮች ምክር ቤት ጸድቆ ሲወጣም ከራሽያ ጋር በዋነኛነት የሚናገዱ አገሮችን ግንኙነት የሚበጥስ ሰይፍ ይሆናል። ከአሜሪካ ጋር ከመናገድና ራሽያን ከመካድ መካከል እንዲመርጡ ይገደዳሉ። እምቢታቸው ወደ አሜሪካ የሚልኩትን ሸቀጥ ላይ እጥፍ ዋጋ በመጨመር አሜሪካ ውስጥ ገበያ ያሳጠዋል። ዳንኤል፣ በጣም ከባድ እርምጃ ነው። ዓለም አሁን በግልጽ እንደሚታየው አሜሪካ የራሽያና የዩክሬን ጦርነትን በሰላም እንዲጠናቀቅ ጥረት እያደረገች ነው ማለት ይቻላል ወይ? እንግዲህ ሰላም አሻሚ ነው። ራሽያ ሰላም ማለት በዩክሬን እጅ የሚገኘውን በጣም እርግጠኛ ነኝ ከ20 በመቶ በታች የሆነ የዶኔትስክ ግዛት በኢራን ፈቅዳም ሆነ በጦርነት ተገዳ ስትለቅላትና ዶኔትስክና ሉሃንስክን
100% ከራሽያ መደበኛ ግዛት ጋር መለጠፍ ስትችል ነው። ይሄ ከተሟላልኝ በኬርሶንና በዛፖሪዥያ የማደርገውን ጦርነት ባለበት ወዲያውኑ አቆመዋለሁ። ስለዚህም ጦርነቱ ወይም ውጊያው በዚህ ይቆማል የሚል ነው የራሽያ አቋም። ነገር ግን እንደምሰማው ደግሞ በተለይ ዩክሬን ከቅርብ ጊዜ ወዲህ ራሽያ ብቻ የምትታወቅበትን የሀገሪቱን ከተሞች የሰላማዊ ሰዎች መናኸሪያዎች ውስጥ የሚገኙ ወታደራዊ ተቋሞችን፣ የስለላ መረቦችን እና እንዲሁም የሰው አልባ ማምረቻዎችንና በማወቅም ይሁን ባለማወቅ ደግሞ የመኖሪያ ሕንፃዎችን በመምታት ዩክሬን ይሄ ጦርነት እንደማያዋጣት አውቃ ጦርነቱ በረዘመ ቁጥር የበለጠ ሞት እንጂ የሚመጣ ነገር እንደሌለ የማሳየት ዓላማ ያለው የስነ ልቦና ሽብርም ነው። ይሄንን ዩክሬን አሁን በመጨረሻ ከምዕራቡ መሳሪያ በመለመን የምትታወቅበት ጊዜ አክትመው በጣም የተራቀቁ የመካከለኛና የረጅም ርቀት መቺ ሰው አልቦችን ማምረት ከቻለች ጊዜ ጀምረው ተመሳሳይ ጥቃቶች እኩል በኩል ላይ ይቀመጡ የሚችሉባቸው ብዙ ነገሮች ቢኖሩም በተለይ የራሽያን የነዳጅ ማጣሪያዎች በከፍተኛ ደረጃ በመጉዳት የራሽያን ነዳጅ የመሸጥ አቅም ቀላል በማይባል ፐርሰንቴጅ መግታት ችላለች ዩክሬን። ነገር ግን ዋናው ራሽያ በተለይ ቦሊስቲክ ሚሳይሎቿ በዩክሬን መቆም የማይችሉበት ደረጃ ስለደረሰ በነገራችን ላይ የክሩዝ ሚሳይሎችንም ነው ማቆም ያቃታት። አሁን የቅርቡ እንኳ ወደ 24 ሚሳይል ተተኩሶ ቦሊስቲኩ በጣም ትንሽ ነው በውስጥ ያለው፣ ግን ሌላው ይሄ ክሩዝ ሚሳይል የምንለው ነው 100% ማለፍና ኢላማዎችን መምታት ችሏል። እና ዩክሬን ያለችው በአስቸኳይ የፓትሪዮት ሚሳይሎችን ተተኳሾችን ካላገኘውና ይህን ነገር መቋቋም ካልቻልኩ ትልቅ ሰቆቃ ወይም እልቂት ይከሰታል በማለት ደጋግማ ለማሳወቅ የተገደደችበት ሁኔታ ላይ ነው የምትገኘው። ስለዚህ የራሽያ ሚሳይሎችንና ሰው አልቦችን እያራቀቀች በገፍ የማምረት አቅሟ በቀጥታ ከነዳጅ ጉድጓድ ጋር የተያያዘ ነው። አሁን እንግዲህ በአሜሪካ ሴኔት የጸደቀው ሕግ ፕሬዚደንት ዶናልድ ትራምፕ በዋናዋ ገዢ ቻይናና በዋናዋ ተከታይ ገዢ ህንድ ላይ 100% ታሪፍ መጣል ይችላሉ ማለት ነው። ያ ማለት የእነሱ ዕቃ አሜሪካ ውስጥ አሁን ከነበረው በጥፍ ይጨምራል ማለት ነው። ያው ጥንቡን ይጥላል እንጂ በአሁኑ ጊዜ ሰዎች በኢኮኖሚያቸው ነው የሚኖሩት፣ ብዙ ችግሮች አሉ። ስለዚህ አማራጭ ከቻይና ከሚመጡት ይልቅ አማራጭ ሸቀጦችን ይፈልጋሉ እንጂ እጥፍ ዋጋ ለመክፈል ፈቃደኛ ሊሆኑ አይችሉም። ስለዚህ ይሄ ቻይና ወደ አሜሪካ ልካ የምታገኘውን በቢሊዮን ዶላሮች እስከ 200 ቢሊዮን 260 ቢሊዮን አንዳንድ ጊዜም እስከ 300 ቢሊዮን ዶላር ይደርሳል በዓመት ከአሜሪካ ገበያ የምታገኘው። ስለዚህ እነዚህ በዚህ አማካኝነት የምታገኘውን ጥቅም ማስቀረት የሚችል ነው ማለት ነው። 100% ማዕቀብ ተደረገበት ማለት የቻይና ሸቀጥ ላይ አሜሪካ ውስጥ ከዚህ ቀደም የነበረው ዋጋ በጥፍ ይጨምራል፣ ማንም አይነካውም ማለት ነው። ስለዚህ ከባድ ኢኮኖሚያዊ ኪሳራ ሊያስከትል ይችላል ቻይና የማታከብረው ከሆነ ማለት ነው። ህንድም እንደዚሁ ዳንኤል። ስለዚህ ይሄ የሴኔቱ ውሳኔ የዩክሬንና ፕሬዚደንት ዜሌንስኪን ጮቤ የሚያስረግጥ መሆኑ ምንም ጥርጥር የለውም። በአንጻሩ ደግሞ ለራሽያ ደግሞ እጇን የመጠምዘዝ ወይም ደግሞ ጦርነቱን ለማካሄድ የሚያስፈልጋትን አንገብጋቢ ገንዘቦች የምታገኝበትን የነዳጅ ሽያጯን በከፍተኛ ደረጃ
የሚጎዳ ነው ማለት ነው። እነ ቻይና እነ ህንድ በዚህ ኮንዲሽን ከህንድ ማነው ከራሽያ ነዳጅ ዘይት የመግዛቱን የእስከዛሬ ልማዳቸውን ላይቀጥሉ እንዲችሉ ሊያደርጋቸው የሚቻል እድል አለው። ዓለም ዩክሬን የራሽያን የነዳጅ ቦታዎች ላይ የምታደርገው ድብደባ ራሽያን ምን ያህል የአጸፋ ምላሽ እንድትሰጥ ሊያደርጋት ይችላል? ተመን የለውም። በጥፍ ነው የምላሹ። እውነቱን ለመናገር ድብደባው ሲካሄድ የማየት እድል አልገጠመንም። አንዳንድ በምታይበት ጊዜ በጣም ነው የሚረብሸው እና የራሽያ ጥቃት አሁን ካልኩህ የጦር መሳሪያ ማምረቻዎችን፣ ወታደራዊ የጦር ሰፈሮችን፣ በተለይ የሰው አልባ መገጣጠሚያ ምናምን የሚባሉትን ከመምታት ባለፈ እና ብዙ ሰዎች ይሞታሉ በየጊዜው። እንደገና ደግሞ የነዳጅ ማደያዎች እንዳኒ መደበኛ በየከተማ የነዳጅ ማደያዎች እነሱንም በመምታት በዩክሬኖች ላይ ትልቅ ጫና እያሳደረች ነው የምትገኘው ራሽያ። ስለዚህ በቀሉ በጥፍ ነው። እስካሁን በምናየው ሁኔታ የምትደበድብበት ሚሳኤል፣ የምትጠቀመው ሰው አልባ ኪየቭን እና በሌሎች የሀገሪቱ በተለይ ኦዴሳ ላይ የጥቁር ባህር ወደቧ ነው፣ ትልቅ ወደቧ ነው። እዛ ላይ የሚያደርሰው ጉዳት ይሄ ነው የሚባለው እጅግ ከባድ ነው በየቦታው እና የዕቃ ማመላለሻ መርከቦቿንም የጨመረ ከባድ ጥቃት ነው ራሽያ ያደረገችው እና እንዲህ አይነቱን የሚሳኤል ድብደባ፣ የሰው አልባ ድብደባ ለማካሄድና ለመቀጠል ገንዘብ ያው ያለ ጥርጥር ያስፈልጋል። የገንዘቡ ምንጭ ደግሞ የነዳጅ ሽያጩ ነው። አሁን እንደሰማኸው በዚህ እርምጃ 100% ዋጋቸው በናረበት የአሜሪካንን ገበያ ሊያገኙ በማይችሉበት ሁኔታ ሀገሮች አይናገዱም። 100% ስጥልባቸው እና ከባድ ውሳኔ ነው የሚወስዱት። የራሳችን ኢኮኖሚ ነው የሚያንገበግበን ወይስ ለራሽያ ያለን ደጀንነት በሚል ጉዳዩ የርዕዮተ ዓለም ከሆነ እነ ቻይና ሊያደርጉት ይችላሉ። ነገር ግን የኢኮኖሚ ትርጉም አይሰጥም። ዶናልድ ትራምፕ 100% በጣሉባቸው ሁኔታ ማለት ነው። ዳንኤል ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር ጃኒ።